ሰላም እንዴት ናችሁ? በድጋሚ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ምንድነው ሩትና አብርሽ እንግዲህ ሊታረቁ ነው የተባለ አዲስ መረጃና አዲስ ወሬ ሰምተናል። ይሄን ያው ለእናንተ ሸር ለማድረግ ነው የመጣ ነው። እንዴት ናችሁ? ደህና ናችሁልኝ ወይ? እንግዲህ ሁላችሁም በጣም ተጨንቃችሁ ሩት እና አብርሽን እንዲታረቁ ብዙ እየደከማችሁ ነው። እሱንም እንግዲህ ሽማግሌዎች እየገቡበትኝ ነው ሁለታቸውን ለማስታረቅ። ምክንያቱም ከዚህ በፊት እየለቀቁ በነበረው ቪዲዮ አብርሽ ሩታን ምን ያክል እንደሚወዳትኝ እንዲሁም የልጁ እናት ነች ምናምን ነገራቶችን ሰዎች በማየት ለማስታረቅ ዳርዳር እያሉ ነው። እንዲሁም ሩት መታረቅ ትፈልጋለች፣ ግን ይሄ ነገር ምንም አላማረኝም። ሩትዬ ብዙ ጊዜ ሁላችንም ከሩት ጎንን ምናምን አይ ነው፣ ግን በጣም ተንኮል እየሰራች ነው ሩትዬ እና ሰዎች አላመኗትኝም። ምናልባት ልትጎዳት ትችላለች ምናምን፣ በቃ ብዙ ወሬ እየተወራ ነው። በዛ ደግሞ ሄርሜላ አለች። ሄርሜም አብርሽን ማጣት አትፈልግም ምናምን። እንደውም ጭራሽ ኤፍሬም ሌላ ነገር ለማድረግ እየሞከረ ነው። ምንድን ነው እሱ? ገብቷችኋል? ሄርሜላ ከህይወታቸው እንድትወጣ እንግዲህ ከቻለች ፈቃደኛ ከሆነች ሄርሜላና ኤፋ እንግዲህ ያው ጓደኛሞች ለመሆን ኤፋ የማያደርገው ጥረት የለም። አንዳንድ ነገሮችን እየሞከረ ነው። ይህን ነገር ደግሞ የሚያደርገው የእውነት ሄርሜላን ወዷት ምናምን አይደለም። ታውቃላችሁ፣ ከወንድሙ ህይወት እንድትወጣ አንድ ያሰበው ሀሳብ ነው። እኔ በዚህ ሀሳብ እኔ ራሱ እስማማለሁ፣ በኤፍሬም ሀሳብ ማለት ነው። እና ያለው ነገር እንደዛ ነው። ብቻ ደስ የሚል ነገር ያለ ይመስለኛል። ሊታረቁ ነው። ብዙዎቻችሁ ተጨንቃችሁ እያሰባችሁ ምናምን እየጻፋችሁ ምናምን ነበር እና ያለው ነገር ይሄ ነው። ምንም ሆነ ምን ሁለታቸው ያው መገናኘታቸው አይቀርም። ሀኬት ተለያይተው የማይለያዩ ሰዎች ናቸው። ኤፋ የሚሄድበት መንገድ እንደኔ የተመቸው ሄርሜላን ከአብርሽ ህይወት ለማስወጣት ለአንዴና ለመጨረሻ። ምክንያቱም ሄርሜላን አስፈራርቷታል፣ ብዙ ነገር አድርጓታል ከዚህ በፊትማ ኤፋ። ግን አሁንም አብርሽ ልትተወው ከአብርሽ ልትርቅ ምናምን አልቻለችም። በቃ ያለው አንድና አንድ አማራጭ ሄርሜላን ኤፋ ማጥመድ ነው። እዛ ወጥመድ ውስጥ እንድትገባ ካደረገ በኋላ አብርሽም ህይወቱን በደስታ ከሩት ጋር ይቀጥላል። እና እስኪ በኤፋ ሀሳብ የተስማማችሁ? እኔ በጣም ነው በኤፋ ሀሳብ የተስማማሁት፣ እውነት ነው የምላችሁ። እና እስከ መጨረሻውን ደግሞ የምናይ ነው የሚሆነው። ያም ሆነ ያው መታረቃቸው አይቀርም። ብዙዎቻችሁ እያለቀሳችሁ ነው ምናምን። አብዛኞቻችሁ ደግሞ አላችሁ ሩትና አብርሽ ተለያይተው ሄርሜላና አብርሽ እንዲጋቡ የምትፈልጉ። እንዴ ነገር እኮ ቀልድ አይደለም እንዴ! ምንላችሁ ነው? እንዴት ነው ሩትን ትቶ አብርሽ ከሌላ ሂዶ ሌላ ህይወት የሚጀምረው? በጭራሽ ነው፣ መሆን የሌለበት ነገር ነው። የማይታሰብ ሀሳብ ነው። በቃ አብርሽ ሲጀመር ቁሞ ይቀራል እንጂ ከሩት ውጭ ማንንም መግባት የለበትም። እንደኛ ያለን እኛ ሰላማዊ ሰልፍ እንወጣለን። እውነት ነው የምላችሁ። እና ያለው ነገር ይህን ይመስላል። ወዳችኋለሁ።